ሳሚ ገጭተው ልፍ ግጨው ብያለሁ ገለው ልፍ ግጨው እያልኩ ነው ነግሬ ነበር አይደል እውነት ያው ሁሉ ነገር ስታርገኝ ዝም አልኩ አይደል አሁን ግን ጭንቅላትን እበትንልሃለሁ ሞክረዋ ፊት ለፊት የቆሙትን አንተ የምትሰራበት ሆስፒታል ሪከቨሪ ውስጥ እንዳለች አላለ ማን ነው እንደዚህ ይሄ ፈጽሞ የተሳሳተ መረጃ ስለዚህ ስቃዩን ጀምር ማለት እሺ አሁን የመጨረሻ ድል ስልኩን ትደውላለህ ወይስ አትደውልም ቤዛ ነው የትናረካት ንገረኝ ከፈለክ ግደለኝ ምንም ደውለው ስልከኝ ግደለኝ ስለዚህ ያን ሳሚ ምንም ካለ አታገኝም ምንም አላገኝም ለነገሩ ልክ ነህ አባበልኩ በጣም ሳሚ ዶክተሩን እንዳይሞት እንዳይሽር አድርጎ ደበደበው የሉላ ክስት ተመልሳ መጣች ነገር ግን የመጣሁት የእህትሽን ጉዳይ ለማወቅ እንጂ ለመታከም አይደለም እህትሽ የደረሰችበትን ጉዳይ ሳላቅ በጭራሽ አልታከምም ብላለች የሉላ ፍቅረኛ ብሩክ በር ድረስ መጥቶ መሬት ላይ ተንበርክኮ ባክሽ ይቅርታ አድርጊልኝ ከዚህ በፊትም ስሜታዊ ሆኜ ነው እንጂ አለዛ ጠልችሽ አይደለም በጣም ነው ማፈቅርሽ በጣም ጸጽቶኛል ካጠገቤ ሳጣሽ ብሏል ይሄ ሁሉ የቴጅ ስራ ነው ሱራፌልም ከብሩክ ጋር ለመደራደር ከኋላ ተከትሎ ሄዶ ነቃስ ያደረገው በቦክስ አጋጭቶታል ዶክተር ሮቤል ስለ ቤዛ በጭራሽ አልናገርም ብሏል ሳሚም ደግ አድርጎ አቅምሶታል ሉሲ ከዚህ በኋላ ለማንም መጨነቅህን አቁመ ስለራሳችን እናስብ አስጨናቂ የእናቴን ቤት የአያቴን ቤት አስከብቦታል እኔ እናንተ አንድ ላይ መሆናችንን ካወቀ ደግሞ እኛ እንኳን ብንሸሽ አያቴን ይገልብኛል እያለች ነው ሳሚም በጭራሽ ቤዛ አደጋ ላይ ሆና የሷን ጉዳይ እልባት ስናስይዘው እኛ የራሳችን ህይወት እንዴት ይኖርናል እያለ ነው ሉሲ የኔ ነገር አያስጨንቅህም አንተ ድሮ ማውቃለሁ ከቤዛ ውጭ እኔ ደግሞ ያላንተ መኖር አልችልምና ባክ የሆነ ነገር አድርግ እያለች እየተማጸነች ነው ሉላ አንተን ማመን ከቻልኩኝ ብላ ሚስጥሩን ሁሉ ነግረዋለች ዶክተር ሮቤልም በጭራሽ ያለችበትን አልናገርም ብሏል ግን ደግሞ ያለችበት ከኮማ እየነቃች እንደሆነም ታውቋል ግን ደግሞ ማንም ሰው እንዳይወስዳት ተጠንቅቀው እንዲጠብቁ ለሰዎቹ ተናግሯል ማለት ነው ሱራፌልም ሉላን ሀብትና ንብረቱን በስም ያዞሪ አክስትሽም ተታከም እያለ ነው አክስትየዋን በጭራሽ የቤዛ ሁኔታ ሳይታወቅ ምንም አይነት ህክምና ልታከምም ብላም ቢብላለች ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ በእያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፈ ይበል እያልን ዛሬም በአዲስ መተናል በቅንነት ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱን ቤዛ ተከታታይ ድራማ ባለፈው ክፍል እንዴት ተመለከት ነው እንግዲህ ቲጂ ለብሩክ ለሉላ ፍቅረኛ ማለት ነው ቤቱን ያለችበትን አሳይታው ነበር ሉላም ደግሞ ለሳሚ ሄዳ ሁሉንም ሚስጥር ለሱ አማክራው ነበር በርግጥ ይሄን ጉዳይ ሱራፌል ለማንም ሰው እንዳትናገር ይብሎኛል አንተን ማመን ይችላል አይደል እያለችው ነበር ሳሚም እኔን ማመን ትችያለሽ እመኝ ብሏታል እሷም እሻምናለሁ ብላ ሚስጥሩን የተፈጠረውን ሁሉ ቤዛ ኮማ ውስጥ እንደሆነች በዛ ላይ ዶክተሩ የሚሰራበት ዶክተር ውስጥ ዶክተሩ አግቷት እንዳለች ተናግራለች ሱራፌልም ሙሉ ሀብትና ንብረቱን በስሙ ካደረገችለት እህቷን እንደምታገኛት እንደነገራት ተናግራለች ሳሚም የእህትሽን ንብረት በጭራሽ እንደዛ እንዳታደርጊ ተረጋጊ እኔ ቤዛን አድናታለሁ እያለ ነው እናም እንግዲህ ለሳሚ ተናግራ ስትመለስ ሱራፌል ሰዎች የሚከታተሏት ቀጥሮ ስለነበር ሁሉንም ነገር አውቋል ማለት ነው የሉላ ክስት መታ ቤት ውስጥ ልጇን እየጠበቀች ነው ብሩክን መንገድ ላይ ሉላን ጠብቆ ተንበርክኮ የኔ ፍቅር ይቅርታ አድርጊልኝ እያለ ነበር እሷም የሰማኸው ስለኔ የሆነ ነገር መኖር አለበት ማለት ነው ቀኛ ለኔኩ ሉላ ነኝ ከዚህ በፊት አብሬ የነበርኩት ሉላ ያኔ ተንበርክኬ ስማጸነ ታዲያ የት ነበርክ አሁን ምን ተገኘ እያለችው ነበር እሱም ያን ጊዜም ቢሆን ጠልቷት ሳይሆን ስሜታዊ ሆኖ እንደነበረ ነግሯታል እናም እንግዲህ እባክሽ ይቅርታ አድርጊልኝ የኔ ቆንጆ ባለችን ትንሽ ቤት ተከራይቼም ቢሆን አኖርሻለሁ ጣፈ እንዲያብዬ ራሴን ችዬ አኖርሻለሁ እባክሽ ይቅርታ አድርጊልኝ እያለ እየለመናት ነበር እሷም የሆነ ያወቀው ነገር ስለኔማ መኖር አለበት እያለች ተጠራጥራለችና እንዴት አወቅ ስትለውም ያወቀው ሰፈር አካባቢ ሄዶ ቤት እንደለቀቁ ተነግሮት እንደሆነ ነግሯታል እንግዲህ ሉላም እኔ በጨራሽ ላንተ ይቅርታ የማደርግበት ልብ የለኝም ብላ ጥላው ገብታለች እና ተከታትሎ እስከ ቤት ድረስ ሄዷል ማለት ነው ሉላ ቤት ውስጥ ስትመጣ አክስቷ እንግዲህ በሰላም ተቀብላታለች ምግብ ምናምን ይዘጋጅ እየተባለ ነበር ግን ደግሞ ከሉላ ይልቅ ሱራፌል ቀደም እያለ ነበር
ሉላ ለአክስቷ የተፈጠረውን ነገር ሁሉ ማውራት አልቻለችም። ምክንያቱም ከስር ሱራፌል ከስሩ አይጠፋም። እንደኔ እኮ ልጅ ነው እያናገርኩ ያለሁት አንተ ምን ቀደም ያደርጋል እያለች ነበር። አይ ቤዛ ደህና ናት፣ ምንም የተፈጠረ ነገር የለም። እሺ በቃ ምግብ ላዘጋጅልሽ ብላ ወደ ክችን ስትገባ ሱራፌልም ተከትሎ ገብቶ የተፈጠረውን ሁሉ ነግሯታል። ሳሚ ጋር ሄደሽ ነው አይደል ቢላትም እንዳልሄደች ብትነግረውም እስቲ ምን ውሸቱን ምን አመጣው ብሎ አጥብቆ ሲይዛት አሁን ለሌላ ጉዳይ ነው ብላው ነበር። ግን ደግሞ እንደዋሸችው ነግሯት ይህን ነገር ዶክተሩ ካወቀ ምን እንደሚያደርገን ምን እንደሚደርስብን አላወቅሽም እያላት ነበር። እማማ አክስቴ እንድትታከም እፈልጋለሁ ስትለው ምንም እኮ እፈልጋለሁ ግን ደግሞ አክስትሽ ታክማ መዳን የምትፈልግ አይመስለኝም እና ከጠበቃው ጋር እናውራና አክስቴ ታክማ የምድንበትን ያህል ገንዘብ ማውጣት እፈልጋለሁ ብለው ነበር። እሱም ቤዛን መች ልትተውኝ ነው ቢላትም እንዴ እኔ እኮ ከፈለኩ ሁሉንም ከጠበቃው ጋር አውርቼ በስሜ ማዞር እፈልጋለሁ ግን እህቴን ብዬ ነው እንጂ እያለችው ነው። እኔስ ሲላትም እንግዲህ ከኔና ከእህቴ ውጭ ሌላ የሚመለከተው ሰው የለም ብዬ ነው ስትለው እኔን አውጥተሽ ሜዳ ላይ ልጥኝ ነው እያለ ነበር። እሷም ለጊዜው ማንም እንዳልታያት ስትነግረው ጉሮሮዋን ሊያንቃት ነበር። አንተም እንደ እህቴ ልገለኝ ነው እያለችው ነበር። ስሜታዊ ሆኖ እንደሆነና እሷን እንግዲህ ሱራፌልን እንድትመርጠው የሚያደርግ ምንም አይነት መልካም ስራ እንደሌለው እያባበላት ነበር። ግን ደግሞ ሉላ በጭራሽ እህቴን ሀብትና ንብረት ባንተ የማዞርበት ምንም ምክንያት የለኝም። እናም እንግዲህ እህቴ ያለችበት ሁኔታ እስከሚታወቅ ድረስ ግን ደግሞ አክስቴ ታክማ እንድትድን እፈልጋለሁ ብላለች ሉላ። ሱራፌል እንግዲህ በዚህ ሀሳብ እየተጨቃጨቁ ሳለ አክስቲቱ በመስኮት ተደብቃ እያዳመጠች ስለነበረ ሁሉንም ነገር ስትሰማ ጀግና የኔ ልጅ እያለች እያበረታች ነበር። ምክንያቱም አክስቲቱ ከዚህ በፊት የሰራችው ስራ ለወንድሟ ብላ እማማቾቹን አነጣጥላ ማደጋቸው ጸጸቱ እስከዛሬ ድረስ ስላልወጣላት አሁንም የቤዛ መጨረሻ ሳላይ እኔ ለራሴ ቅንጣት ያህል አላስብም እያለች ያለችው ራሷን ሁሌ ጥፋተኛ እየሆነ ስለምትወቅስ ነው። ከተጠያቂነት ከጸጸት ለመዳን ማለት ነው። እንግዲህ ሉላም ሁሉንም ነገር ተደብቀሽ ስትሰሚን ነበር ስትላት አዎ ሁሉንም ነገር ሰምቼሻለሁ፣ ሌላ ነገር ብትይኖሩ ዘልዬ ነበር የምገባው፣ ጎበዝ የኔ ልጅ በርቺ፣ እንደዚህ ቆራጥ እንድትሆኝ ነው የምፈልገው እያለች ነበር። ሳሚና ሉሲ በቤዛ የተነሳ ትንሽ ተጋጭተዋል። ሉሲ ከአያቷ ዘንድ አምልጣ እየሮጠች ሳሚ ዘንድ ስትመጣ ሳሚ ደግሞ ከሉላ ጋር ተቃቅፎ ነበር። ምክንያቱም ሉላም እህቷ ያለችበት ሁኔታ ስላሳሰባት ስለሱ ስታወራ እንግዲህ አይዞሽ እኛ ያለሁላት እያለ ባላት ጊዜ ነበር የተቃቀፉት። ድንገት እሷን በዛን ሰዓት ደርሳ ስለነበረ ተመልሳ ስትሮጥ ሉላን እዚሁ ጠብቂኝ ብሎ ሉሲን ለማናገር ወጥቶ ነበር። ሉሲን እንግዲህ ሂዶም እንዳየሽው አይደለም ቢላትም ምንድነው ያለሁት እንዳየሁት ያልሆነው ነገር እኔ እዛ ስንት መከራ ጭንቅ ውስጥ ገብቼ አንተ እዚህ ከሴት ጋር ተለጣጠፍልኛለህ እያለች ነበር። እኛ የገባንበት ጭንቀት እኔ ከዛ እንዴት ብዬ እንደመጣው ፈጣሪ ነው የሚያውቀው። አስጨናቂ እኮ ያክስቴን ቤት አስከብቦታል። ያን ሁሉ ነገር አምልጬ ነው የመጣሁት። እኔም ተናጥቼ መኖር አልችልም እያለችው ነበር። እሱም ደግሞ ያለሷ መኖር እንደማይችል እየነገራት ግን ደግሞ የቤዛ አደጋ ቤዛ ከባድ ችግር ውስጥ እንደሆነች ኮማ ውስጥ እንደሆነች በዛ ላይ ደግሞ የጭራቅ ዶክተር እጅ ውስጥ እንደሆነች እየነገራት ነበር። ሉሲ ግን ስለማንም ስለምንም አሁን ላይ ማሰብ የለብንም፣ ማሰብም ካለብን ስለኔና ስላንተ ብቻ ነው እያለች ነበር። እሱም ደግሞ የኔና ያንቺ ጉዳይ ከቤዛ ህይወት አይበልጥም ብሏል። በዛ ላይ ማማዬ አሁን በጸበሉ ለውጣልኝ ብላለች እና እሷ ተሽሏ ከመጣች እጃችን ላይ በቂ ገንዘብ ስላለ ራሳችንን ህይወት መኖር እንችላለን እያላት ነበር። እሷም እንዴት ነው በልጅቷ ገንዘብ የኛ የምትለው ብትልም ይሄን ሐሳብ ያመጣችው ራሷ ሉሲን ራሷ ማማዬ ናት። ምክንያቱም እኔና አንቺ አንድ ላይ በመሆናችን እጅግ በጣም ደስ ብሏታል እያላት ነበር። እናም ሉሲ አሁን ላይ ሁሉንም ነገር እርግፍ አድርጎ ትቶ በቃ ስለነሱ ብቻ እንዲያስብ ፈልጋ ነበር። እሱ ደግሞ የቤዛን ጉዳይ እስከዛሬ ስጠብቃት ኑሪ አሁንማ አሳልፌ ለጅብ አልሰጣትም። ስለዚህ አንቺም ብትሆኚ እስከዛሬ እሷን ለመጠበቅ በጣም ብዙ ዋጋ ከፍለሻል እና አሁንም ቢሆን ተጋግዘን እሷን ነፃ ማውጣት አለብን እያለች ነበር። ሉሲ ግን በጭራሽ እኔ አሁን ላይ የማንንም ስም መስማት አልፈልግም፣ ስለማንም ማሰብ አልፈልግም፣ ስለራሳችንና ራሳችን ብቻ ነው እንድታስብ የምፈልገው ብለዋለች። እናም እንግዲህ ሳሚም የቤዛን ጉዳይ ወደ ኋላ ብዬ ችላ ብዬ መተው አልችልም፣ ቤዛን መጀመሪያ ማዳን አለብኝ፣
ስለዚህ አስጨናቂ ጉዳይ ቀላል ነው። አንቺ ስለኔ ያለኔ መኖር ካልቻልሽ በእርግጥ እኔም ያላንቺ መኖር አልችልም፣ ግን ደግሞ እዚሁ ቤት ትኖሪያለሽ፣ ከዛ ሚስት ያደርግሻለሁ፣ ሌላ ምንም ችግር የለውም እያለች ነበር። አስጨናቂ ሊያስኖርና አይችልም ስትለውም በቃ የቤዛ ጉዳይ ይለይለትና ሌላ ቦታ መሄድ እንችላለን ስትለው ሌላ ቦታማ ከሄድን እህቴን ደግሞ ይገልብኛል እያለች ነው። እና ታዲያ ገና እሱን ፍራቻ ምን እንድናረግ ነው እያለ ነው ሳሚ። አሁን የምፈልገው ከማንም ጉድ ሳይሆን ለኔ ታስፈልገኛለህ። በዚህ ሰዓት ከማንም ከምንም በላይ ለኔ ስለሆነ የምታስፈልገኝ ለኔና ለኔ ስለሆነ እንግዲህ እኔ የምልህን ስማና ከጎኔ ቁምልኝ እያለችው ነው። ሳሚም የቤዛን ጉዳይ ችላ ብዬ ካንቺ ጎን መቆም አልችልም፣ ሁሉንም ጎን ለጎን ነው ማስኬድ ካለብን እንጂ ብሎ አምርሯል። እናም እንግዲህ ብሩክ የሎላይቱ አፍቃሪ ሰታት ብሎ እስከ ቤት ድረስ ሄዷል። ቤት ድረስ ሄዶ በር ሲያንኳኳ መጀመሪያ የከፈተለት ሱራፌል ነበር። ማነህ ሲለው አንተ ማነህ ደግሞ ምንድነህ እየተባባሉ ነበር። ሱራፌል ቤቱ እንደሆነ ሲናገርም ብሩክም ደግሞ የልጁን እናትም የሚወዳትን ፍቅረኛውን ብሎ እንደመጣ እየተናገረ ነበር። ፍቅረኛዬን ጥራልኝ ፍቅረኛዬን ብዬ ነው የመጣሁት እያለ እየተጨቃጨቁ ሳለ ሉላ ከቤት ወጣለች። እንዲሁም የኔ ፍቅር ይሄውና መጣች እያለ ነበር። ሉላም እብድ ነው አላቀውም የምን ፍቅር ነው ብላለች። ሱራፌልም ሁኔታቸውን እየተመለከተ ታውቂዋለሽ እንዴ ቢላትም እንደማታውቀው ስትናገር በቃ አባርልኝ እንደውም እብድ ነው መሰለኝ፣ እኔ አሁን የራሴ ህይወት አለኝ፣ አንተ ደግሞ ለይቅርታ አርፍደሃል፣ አሁን ደግሞ ይሄውና አግብቻለሁ እያለች ነበር። ሱራፌልም አው ከሚስቴ ምን ፈልገህ ነው ብሏል በሰዓቱ። እናም በቃ አባርልኝ እኔ አላቀውም ብላ ጥላው ስትሄድ ሱራፌልም በር ዘግቶ ይዞት ወጥቶ ነበር። እናም ከኋላው እየተከተለ ረጅም ከተጓዙ በኋላ ከኋላ ነካርጎት ሊያናግረው ቢልም ብሩክ ደግሞ ሱራፌልም በቦክስ መንጋጭላውን ለይቶለታል። ምንድነው ተኋላ ስትነካኝ እኮ ነው ይቅርታ ቢለውም እኔ በቦክስ እኮ ፊቴን አጣመንከው እያለው ነበር። እሱም ከኋላ ሲነኩት እንደማይወድ ተናግሮ ሱራፌልም እንግዲህ በቀድሞ ጉዳይ እነሱ ተማክረው ጥሩ ጓደኛሞች መሆን እንደሚችሉ እንግዲህ ስለ ሀብትና ንብረቱ ሚስጥሩን አውጥቶ ሊነግረው ይመስላል። ሱራፌል አንድ ቦታ ቁጭ ብለን እኔ እናንተ መመካከር ይኖርብናል ስለ ሉላ ጉዳይ ብሎታል። እንዴ ሚስቴ ናት ብለህ አይደል እንዴ እናንተ እኮ ባላንጣዎች ነን፣ እንዴት ነው ቁጭ ብለን ልንማከር የምንችለው ቢለውም ቁጭ ብለው ተማክረው ሊፈቱት እንደሚችሉ ተናግሯል ሱራፌል። እና ብሩክም አብሮት እንግዲህ ሄዷል። ሳሚ ዶክተሩን ጠብቆ መንገድ ላይ ማነው ጨፈቃውን ይዞ እየጠበቀው ነበር። ዶክተሩም ቤዛ ምንም ነገር እንዳትሆን ደግሞ ማንም ሰው እንዳይመጣ በስርዓት ነቅተውና ተጠንቅቀው እንዲጠብቁ ትዕዛዝ እየሰጠ ነበር። እናም ሳሚም ከፊት ለፊት ቆሞ ነበር። ማንም ቢሆን ተጠንቅቃችሁ ጠብቁ እያለ ትዕዛዝ እየሰጠ ባለበት ሰዓት እንግዲህ ሳሚ ከፊት ለፊት ቆሟል። እንዴ ተጠንቃስ ብለህ ነዲ አንቺ እያለው ነበር። የሹፌሩ ችግር መስሎት ልብ ብሎ ሲያዩ ሳሚ መሆኑን ሲያቅ ገጭታው ለፍ ብሎት ነበር ሹፌሩ ግን ያንን ማድረግ አልቻለም። ገጭታው ለፊም ገጨው እያለ ሳለ ሳሚ እንግዲህ በሱ በኩል ያለውን በር ከፍቶ አውርዶታል። ማውረድ የታለች ቤዛ የታለች እያለው ነበር። ዶክተሩም እኔ ምንም የምልህ ነገር የለም ሳሚ ሞትህን እንድትወደው እንድትማጸነኝ ነው ማረግህ አሰቃይሃለሁ እያለው ነበር። ሳሚ እኔ ተሳሳኩት ያኔ ነው መግደል ነበረብኝ እና አሁን ስለምጠይቅ ጥያቄ ምላሽ ካልሰጠህ አሁንም ቆምጣለሁ እያለው ነበር። ዶክተር ሮቤልም እንግዲህ እኔ ስለምንም የምነግርህ ነገር የለኝም ብትገለኝ ይሻላል ብሎ አምርሯል። ግን አንተ ዋጋ ተከፍላለህ፣ ይሄን ሁሉ እጥፍ አርጌ ነው ማስከፍልህ፣ እሰራልሃለሁ እያለው ነበር። ሳሚም እንግዲህ የማትናገር ከሆነ ብሎ ቆርጦ ሲጥለው እንደ ሴት ልጅ አልቅሷል። በስተመጨረሻም ገድዬ እገላገላለሁ ብሎ አናቱን ሊበትነው ሲል ሉሲ መታ ይዘዋለች። አንዳንዴ ደግሞ ምን አመጣሽ አይመለከተኝም አያገባኝም ብለሽ አልነበረም አሁን እዚህ ድረስ ምን ልታረቂ መጣሽ ብሎ በሉሲም ተናዷል። ሉሲም እባክህ ብላ ለምና እንግዲህ ዱላውን እንዲጥል አድርገዋለች። ዶክተሩንም ትንሽ አሰቃይቶታል። በዛ ላይ ደግሞ ሹፌሩም ወልዶ ለመገላገል ይሁን ለማገዝ ለመውረድ ቢሞክርም አንተም የሱ ጣፈንታ ይደርሳል ሲባል አልፎ ተቀምጧል። እና ሉሲ እባክህ የሰው ማገለህ እንድትታሰር አልፈልግም ብላ ዶክተሩንም በዛው ዘርግቶት እሱም ያንዲ ቀን እድሜ ሰጥቶት ተነስቶ ወደ ቤቱ ሄዷል። ሳሚ የእውነት ተሳክቶለት ቤዛን ያዲናት ይሁን በድጋሚ ወይስ ምን ይፈጠራል የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ